እንዴት ናችሁ? ዛሬም እንደተለመደው ተመልሰናል። መነጋገሪያና ቲክቶኩን ባስጨነቁ ቪዲዮዎች ተመልሰናል። ከመጀመሪያ ጀምሮ ያለውን እናያለን፣ እንሰማለን፣ ግን አንፈርድም ብለን እሱንም እናያለን። ከቪዲዮቻችን ጋር አብራችሁ ቆዩ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ የውሻ ቢቲንግ ተበልተው ወደ ሰፈር እየመጣው ውሻ ስታይ አልተዘጋም እንዴ እሱ ነገር? አንድ ፎቶ ላሳያችሁ። ምንም ከማውራቴ በፊት የነበርኩበትን ሁኔታ ጀስት እንድታውቁት አሁን ይሄንን የምነግራችሁ። እኔ በጣም ጎበዝ ሴት ነኝ፣ አይነው አውቀዋለሁ። ስለ ራሴም ቲክቶክ ላይ መጥቼ አውርቼ አላውቅም። እንደዚህ ሆኛለሁ፣ ተጎድቻለሁ ምናምን ብዬ አውርቼ ልረጋጋ። እንዴ እዚህ ጋር ፊቴ መቶኝ ነው የጃኒ ስቶሪ። እሺ ይሄ ደግሞ አንቆኝ ነው፣ በሰዓት ነው የቦይ በሰዓት ነው የቦይ ሰይለም ላይቭሽን ማጥፋት እችላለሁ አንቺን ከቲክቶክ ይለኛል፣ ያስፈራራኛል፣ ይዝትብኛል ምናምን። ማዘሩ ታውቃለች፣ እህቱ ታውቃለች፣ ሁሉም ያውቃሉ። አንድ ቀን ግን አውርቼ አላውቅም። ስለሚወደኝ ነው ብዬ ነው ማስበው፣ ፍቅር ነው ብዬ ነው ማስበው። ጆን ዳንኤል ነው እንደዚህ ያደረገኝ። ጆን ዳንኤል ለምንድነው እንደዚህ ያደረገኝ? ይኸው ተሰፍቼው ነው እዚህ ጋር ተሰፍቼው ነው ራሱን ያሰፋኝ። ኦኬ ራሱን ሆስፒታል ወስዶ እንደዚህ ያደረገኝ፣ አሰፋኝ። ኦኬ ጋይስ ምንም ብዬው አላውቅም። ብዙ ጊዜ ስንጣላ ምንም ብዬው አላውቅም። ዋርኒንግ ሰጠኝ፣ ቁስል ስላሳየው መሰለኝ። ስንጣላ ላይቬን ነው የሚያዘጋው፣ ስንደባበር ላይቬን ነው የሚያዘጋው። ከዛ ከኔ ጋር መታረቅ ሲፈልግ ላይቬን ያዘጋዋል። ከዛ ሂጄ ለምነዋለሁ። በዛ ሰዓት ማንንም ማቀሰ የለም። ላይቭሽን ማጥፋት እችላለሁ አንቺን ከቲክቶክ ይለኛል፣ ያስፈራራኛል፣ ይዝትብኛል ምናምን። ማዘሩ ታውቃለች፣ እህቱ ታውቃለች፣ ሁሉም ያውቃሉ። አንድ ቀን ግን አውርቼ አላውቅም። ስለሚወደኝ ነው ብዬ ነው ማስበው፣ ፍቅር ነው ብዬ ነው ማስበው። አካውንቴ ባን ሆኗል። 2.7 ሚሊዮን ፎሎወር ያለው ባን አድርገውብኛል። ምንም አላጠፋሁም። ከ4 ቀን በፊት ግን ቪዲዮዎች እየጠፉ ነበረ፣ በብዛት ወደ 25 ቪዲዮ ምናምን እየጠፉ ነበረ እና ምንም ኮፒ ሊንክ አድርጉ አላልኳችሁም። ዝም ብያ ፕሌይ ያደረኩት ነበረ ቪዲዮዎችን። ከዛ በቃ ላይቭ ነበር እየገባው የነበረው ሰሞኑን እና ትላንትና ማታ 9 ሰዓት ላይ አካባቢ ላይቭ ላይ ነው ባን ያደረጉብኝ። እንደሚከፈት ተስፋ አደርጋለሁ። እስከዛ ግን ይሄንን ፎሎ አድርጉት። በዚህ አካውንት ላይቭ እገባላችኋለሁ፣ በዚህ አካውንት ቪዲዮ ፖስት አደርግላችኋለሁ እና ይሄንንም ኮፒ ሊንክ አድርጉት። አመሰግናለሁ። ዳምሳቶች የደበቁትን ሚስጥር ለነገራችሁ ነው የመጣሁት። አይ ኖ ሪሌሽንሺፓችን ድብቅ ነበር፣ ኦፊሻል አላደረግነው። እሱም የኔ ጥፋት ሊሆን ይችላል፣ አይሆንም ይችላል፣ አላውቅም። ሜቢ አሁን ማወራላችሁ ወሬ ብዙ ወሬ ስላለ ነው እና ከጆን ዳንኤል ጋር ሪሌሽንሺፕ ውስጥ ነበርኩኝ። ግን ሪሌሽንሺፕ ውስጥ ሆነን ጸባችን ነበር የሚበዛው። በጣም ነበር የሚያሰቃየኝ፣ በጣም ነበር የሚመታኝ፣ በጣም ነበር የሚያስፈራራኝ። ከኔ ጋር ከተለያየሽ አጠፋሻለሁ፣ ከቲክቶክ ትጠፊያለሽ፣ ላይቭሽን አዘጋዋለሁ፣ መስራት አትችይም እያለ ለአመታት እያስፈራራኝ ኑረናል እና አሁን ትናንትና ደግሞ አካውንቴን ባን አድርጎታል። ብዙ ጊዜ ስንጣላ የመታኝ አሉ ቁስሎችን ስክሪንሾት አስቀምጥላችኋለሁ እዚህ ጋር
እና አሁን የመጣሁት እንድታስጠነቅቁልኝ ነው። እኔ ምንም አልፈልግም፣ ድራማ አልፈልግም። እኔ የማስተዳድረው ቤተሰብ አለኝ። እኔን የሚጠብቁ ከኔ የሚጠብቁ ቤተሰቦች አሉኝ። ለእነሱ ነው የምኖረው እና እንዲያልፍልኝ ለእናንተ መናገር እፈልጋለሁ እና አመሰግናለሁ። አካውንቴ ባን ሆኗል። ከዚህ በፊት ዋርኒንግም ኑሮ ታያቅም ታውቃላችሁ። አሁን ትናንትና ማታ 9 ሰዓት ላይ ነው የተዘጋው። ምንም አድርጌ አይደለም እና ከአመታት በፊት ላይቬን ሁሌ ነበር የሚያዘጋብኝ። ይሄ ማስረዳለ ቲክቶክ ላይ ብዙ የሚያውቁኝ ሰዎች አሉ፣ እነሱም ያውቃሉ። ሁሌ ላይቬን ያዘጋው ነበር። ሁሌ ነበር የምማጸነው፣ ለምንድን ነው ላይቬን የምታዘጋው እያልኩት እና ስንጠላ በሱ ነበር የሚያስፈራራኝ። ላይቬን እያዘጋ ነበር የሚያስፈራራኝ። ምንም አታመጭም እያለኝ ይሄንን እናቱን ታውቃለች፣ እህቱን ታውቃለች፣ ሁሉም ቤተሰቦቹም ያውቃሉ እኔን አብዱስ እንደሚያደርገኝ እና አሁን የመጣሁት በቃ እንዲጠነቀቅልኝ፣ እንዲያርፍልኝ፣ እንድታሳርፉልኝ ነው። ዝም ብላችሁ የአንድ ጎን ብቻ አይቶ ይታሰር ምናምን ማለት ምን ነው? ሶሪ ነው እየተፈጠረባት። እሺ ይችላ ነው። እሺ ሁሉም ነገር ያው በፍቅር ውስጥ ሆነው ነው ያደረጉት እንበል። ግን እኔ አካውንት ማዘጋቱ ምንም ሊዋጥልኝ አልቻለም። የቲክቶክ ክሬንትኑ ነው እንዴ ሲኢኦ ነው እንዴ እሱ ከመሬት ተነስቶ አካውንት የሚዘጋው? ይሄ ነገር እኔ ምንም እንሰማለን ግን አንፈርድም። ግን የአካውንቱ ጉዳይ በጣም አልተዋጠልኝም ጭራሽ። ሁል ጊዜ ነው የሚያዘጋው ምንም ሳታረግ እንትን ይልክ የለ እንደ ቲክቶክ በዚህ ምክንያት አካውንትሽ ሊዘጋ ነው ኦር የሆነ ሊዘጋበት ያለበትን ምክንያት እኮ ቴክስት ይልካል። አይ ቲንክ ያንን ቴክስት ለምንድን ነው የማታነበው? አችልም እንደ ማንበብ? ሃው እንዴት ነው እሱ ሊያዘጋባት የሚችለው? ወይስ ሌላ ቲም አለው? ምንድን ነው እሱ? ቤተሰቦች ቀድሞ ያለቀሰ ሁሉ ተበዳይ አይደለም። የጃኒን ህይወት ላለመበጥበጥ ሪሌሽንሺፕን ላለመበጥበጥ ዝም ብዬ ነበረ። ብዙ ነገር ዝም ብዬ ተቀብዬ ነበር። አሁን ግን እያንዳንዷን ነገር በማስረጃ ያሰማችኋለሁ። ይሄ ጎንደር ሆና ደውላ ያወራች ነው። ስሙትና ቀጥላለሁ። ናዮ አለች እያለች ነው። ራቁቷን ስለሆነች ቪዲዮ ላይ ቪዲዮን አላሳየም። በደምብ ስሙ። ቤቴ ነኝ ሰው እንዳይሽ ስታሳይ ኖረታን ማንም የለም ብቻ ነው። አሁን የገባሁት ሆስፒታል ወባ ባሽ ተደብቃም ታወራው ነበር። ጎንደር እንግዲህ ከፍቅረኛዋ ጋር ሆና ያወራች ነው። ይሄ እሱ ሳሎን ሆኖ እሷ ሽንት ቤት ተደብቃ ይመጣል። እሱ መጨረሻ ላይ ሰው እንዳይመጣብሽ ስለማልኳት ዘጋሁት። ተዘጋ ስልኩ ጋይስ። እና እውነታው ይሄ ነው። ከዚህም በኋላ እንግዲህ እዛ ይበጠበጣል። ጎንደር ላይ ቲንክ እየሰማት ነበር። እሱ ተበጠበጠ፣ ተደወለልኝ እኔ ጋር። ከዛ በኋላ ኤልሻዴ ደውላ ጆ ለምን ደወልክ? እየደወለልኝ ነው አለች። ጃኒ አለች። እኔ አልደወልኩም ኤልሹዬ፣ ሁሉም ነገር ደግሞ ስልኬ ላይ ያለ ሪከርድ ማለ አሳይሻለሁ አልኳት። እሺ ይቅርታ አለችኝ ኤልሻዴ። ከዛ ሳስበው እኔ አልደወልኩም ካልኩኝ እሷ ደውላ ከሆነ
ትበጣበጣለች። ሪሌሽንሺፑ እንዲበጠበጥ እንዲለያዩ አልፈልግም። እኔ ደግሞ ቢኮዝ የጀመርኩት የራሴ ህይወት አለ። ድጋሚ መበጥበጥ አልፈልግም። ልጅ አለኝ፣ አዲስ ህይወት አለኝ። እኔ ህይወቴ መቀጠል እፈልጋለሁ። የሰው ላይፍ መበጥበጥ አልፈልግም። ከዛ ደወለች። እሱም እየሰማህ ነው ምንድን ነው አለችኝ። መበጥበጥ ስላልፈለግኩ ውክልና ሰጥቻታለሁ። የባንኬን መኪና የገዛሽ ጊዜ 1 ሚሊዮን ብር ሰጥቻት ነበር። እስር ቤት በነበርኩበት ሰዓት ትራንስፈር ማድረግ ስለማልችል 1 ሚሊዮን ብር ከባንኬ ላይ ውክልና ሰጥቻት እንትን ብላ ነበር እና ውክልናው አልተነሳም። ጃኒ አይ በቃ ውክልናው እንድታነሽልኝ ነው ብዬ ዘጋሁት ስልኩን ማለት ነው። እስከ ዛሬ ድረስ አንተን የደወልከው ምናምን ለምን ትንትላለህ ምናምን ስባል ዝም ያልኩትኝ የእሷ ሪሌሽንሺፕ ላለመበጥበጥ ነበር፣ ይህን ነገር ላለማውጣት ነበረ። ግን በዚህ ልክ በዚህ ርቀት ልክ እኔን ለመጣል ትሄዳለች ብዬ አስቤ አላውቅም። ሜቢ ፎሎወሯ ያኛው ስለተዘጋ ይሄኛውን ፎሎ ለማስደረግ ሊሆን ይችላል። ግን በዚህ ልክ እኔን አታክ ለማድረግ መሄድ የለብሽም ጃኒ። እናትና አባቴን ድጋሚ አያሳየኝ። እኔ እንደዛ አላረኳትኝ። 2 ሴት እህቶች አሉኝ። 2 ሴት እህቶቼን ሌላ ወንድ እንደዚህ ቢያደርግብኝ ምን እንደማደርገው አውቃለሁ። በእህቶቼን እንዲደርስ የማልፈልገውን በሌላ ሴት ላይ አላደርግም። አይደለም ሴት ወንድ አቁስዬ አላውቅም። ሜቢ ድሮ ተደባድቤ ሊሆን ይችላል እንጂ ካለ ወጥቶ ይክሰሰኝ። እንደዚህ ያደረኩት ሰው ካለ ወጥቶ ይክሰሰኝ። መረጃ ካለሽ ለምን አልከሰሽኝም? እንደዚህ አድርጌ ከሆነ ወይ ደግሞ አስፈራርቼ ይዤሽ ከሆነ 1 ዓመት ከ4 ወር በህግ ጥላ ስር ነበርኩኝ አይደለ? በህግ ጥላ ስር እያለሁ ማድረግ ትቺ ነበር ምንም ነገር አይደለ? አልነበረም። ግን እስር ቤት ሆኜ በጣም ትመላለሽ ነበረ። በጣም አመሰግናለሁ። በጣም ከናዮ ስትፈታ ብዙ ነገር ተፈጥሯል። ታውቂያለሽ፣ ብዙ ነገር ሀፕን አድርጓል። በቃ እኔ እዚህ ጋር ልጅ ስላለኝ መቀጠል ስለማንችል ሪሌሽንሺፓችን ቆመ። ስለዚህ ሪሌሽንሺፓችን ስለቆመ እኔ ወይ ወድቄ ማየት የለብሽም ወይ ደግሞ አሁን አዲስ ህይወት ጀምሬያለሁ። በቃ አዲስ መንገድ ላይ ነኝ። አዲስ ሰው ሆኛለሁ። ተይኝ፣ በእግዚአብሔር ስለ እግዚአብሔር ተይኝ ጃኒ። በቃ አዲስ ህይወት አለኝ። የራሴን ህይወት ልኑርበት። ደግሞ የተለያዩ ምስሎችና ቪዲዮዎችን ይዘው በመውጣት ጆን ዳንኤል እንደዚህ አድርጎኛል፣ እንደዚህ አቁስሎኛል። አይደለም ሴት ልጅ ወንድ ልጅ እንደዛ አላደርግም እኔ። እንዴት ነው እሱ ከሌላው ወንድ ጋር ሆና እያንሽኳሽኮች ራቁቴን ትርብቄን ያሉት ምናምን ብላ የምታወራው? ቢደውልላት ራሱ ኢቨን ቢደውልላት ራሱ ዋይ ለምን ያው እንሰማለን አንፈርድም። ቢሆንም ግን አስባል ሻወር ቤት ነኝ አሁን እሱ የለም ራቁቴን ነኝ ያሉት ምናምን ብላ እስከ ማሳየት ድረስ ኢቨን ኢፍ እሱ ቢደውል ማለት ነው ከሌላ ወንድ ጋር ሆናለች አይደለ? አዘይንድ ብዘዴ ታዲያ ለምንድን ነው የምትደውለው? ለምንድን ነው እሱን የምታወራው? ሁሉም እያለቀሰ ስላወራ ብቻ እውነት አይደለም፣ እየማለ ስላወራም ደግሞ እውነት አይደለም። ራቁታቸውን በተያዩ ሰዎች መካከል ላይ ጣልቃ አንገባም፣ አንፈርድም፣ እናያለን፣ እንሰማለን። ያው መደወል ምን አስፈለገ? ጎንደር የጥምቀት ጊዜ የጎንደር የሄዱ ጊዜ አንቀን ነው ይሄ ነገር የተፈጠረው። የደወለችውም ከዛም በፊት ወደ ቤትም ወደ ምናምን ትመጣለች የሚባል ነገር ነው። እንግዲህ ይህንን ቮይስ ሰምታችሁት መወሰን ያለብንንና ወደ የት ነው እንዴትስ ነው የሚባለውን ነገር ማየት አለብን። እሺ በእርግ ነው አካውንት በተለያየ መንገድ ይዘጋል። ትንሽ ድምፁ ቀዝቀዝ ያለ ነው። አድምጡ። ጠጋርጋችሁ ስልካችሁን አስጠቅ ጆከር እኔ በደንብ እንድሰማው ቴሌግራም ላይ ላክልኝ። ምንም የሚሰማ ነገር ሰምተሽዋል? እኔ የሆነ 2 ቃል ነው የሰማሁት። ቴሌግራም ላይ ላክልኝና አይሰማም። እሷ ተደብቃ ነው የምታወራ፣ እሱም ሰው እንዳያይሽ እያለ ነው የሚያወራ እኮ። ሰው እንዳያይሽ የሚለውን ነው የሰማሁት እንጂ ሌላ ትሙት እያለች ነው፣ ማንም አያየኝም እያለች ነው። እንግዲህ እኔ አሁን ሌላም አለ እምልህ ስልክ ማውራት በቪዲዮ ነው እንደሚያወሩት አልገባኝም። ቪዲዮ ኮል እስቲ ላክልኛ። ቪዲዮ ኮል ነው ይሄኔ ነገሩ። ለማንኛውም ተረጋግተን ከሁለቱም ጎን ዝም ብለን መካከል ላይ ሆነን ካላየን ትንሽ ነገሩ ጠጠር ያለ። አይ ምኑ መሰለ እኔ ትንሽ ቅር ያለኝ ጆከር፣ ከዚህ በፊት እንዳልኩ ይሄ ድብደባው ምናምን አቢዩዘር እንደሆነ ምናምን ነገር የምናውቀው ነገር ነው። ምንም አዲስ ነገር የለም። ገባ ሞር እንደዚህ አይነት ችግሮች እንዳሉ እህቱም እናቱም ታውቃለች ነው ያለችው። የእንትና እናት የማን ነው መሰለ የጆን ዳንኤል እናት ታውቃለች፣ እህቱም ታውቃለች ነው ያለችው ቃል በቃል። ገባ እነሱም እኮ ነገ እንደው ካልሸመጠጡ እግዚአብሔርን ካልፈሩ እንደዚህ ሄዶ ያሳከማትም ምንም ነገር አለ። ልጅቷ ተመታለች፣ ተደብድባለች። እንዲሁም ደግሞ ከዚህ በፊት እንደሚያዘጋባት ሲዘጋ እንደነበረ ይታወቃል። ሰው አያደርግም የሚባለው ነገር የለም። የልጁን ስም የማያውቅ ከሆነ ይህ ሰውዬ ችግር አለበት ብዬ ማስበው።
የልጁን ስም እንዴት አያውቅም ብለህ ታስባለህ? ይኸው ቪዲዮ ላይ ላይቭ ነው የተናገረው ማለት ለጨዋታ ድምቀት እንጂ አይደለም። የቤተሰብን የጎረቤት እንዴት ትልቅ ሰው ስናስብ እንዴት ያውቃል? ኧረ በእናትህ የገዛ ልጁ ስሙ ማን ነው እናውጣለታለን እያለ አደባባይ እየተናገረ ማኝቴ ይድገመው። ቆይ እስኪ ድገመው እስኪ አሁን እኔ ከሁለቱም መካከል ላይ ሆነን እንስማ የሚለውን ነገር ነው የማስበው እኮ። እሺ ድገመው አባቴ እንስማው። ይሄ አይ ቲንክ የድሮዋቸው ነው ከጠየቀኝ። ጆከር አቁመውና ራስህ የድሮዋቸው ነው ሊሆን የሚችለው እርግጠኛ ሆኜ እነግርሃለሁ። ድሮ ፎንቃ በነበርኩበት ሰዓት የተጨዋወቱት ነገር ምንም የተደበቀበቀ ነገር የለም። ምንም የሚደባበቅ ነገር የለም። አሁን ይህንን በዚህ ወቅት ላይ እሱ የደወለበት እና የደወለችበት ጎንደር ታፕታፕ ኮፒ ሊንክ ጎንደር በሄደችበት ጎንደር በነበሩበት ሰዓት ከአዶናይ ተደብቃ እንደደወለች ነው የነገረኝ። በዛ ላይ አሁን ባለበት ህይወቱ ላይ ሌላ ችግርና የቅናት መንፈስ እንዳለባት እና ያንንም የወጋትንም ምን ያልወጋዋትም ራሷ አንተ ጋር ካልኖርኩኝ ራሴን አጠፋለሁ ብላ መድኃኒዓለም ኧረ ተው ጆከር አንተ ይሄ በዚህ ትሸወዳለህ ብዬ አላስብም። ከመሆን ብሮ እኔ እኮ አሁን አልተሸወድኩም። በዚህ አሁን እንደዚህ ያለችኝ እኔን ብሎ ምናምን ከሱ ያነሰው ቀና የሚባል ነገር የለኝም። የእሷ ፈላጊ እንጂ የእሱ ፈላጊ አይበዛ። ምን አይነት ውሸት ነው የሚዋሸው? እንደዚህ አይነት ሳክስማ ትላንትም አይተናል። አንዱ ሲቀባጥር ከደቡብ አፍሪካ ሮጦ ሄደውም ሲቀባጥር ሰምተናል። እንደዚህ ሲያዙ የሚቀበጣጥሩ ችግር አለ እና ይሄ እንኳን አይመስልም። ዮኒ ሰው ሲጀመር ራሱን ለማጥፋት ጡንቻውን አያወጋም። ይሄ ሲሰነዘርብህ የሌለ እኮ ነው። በፈጣሪ ሲሰነዘርብህ የሚቀደር ነገር ነው እንጂ ሰው ራሱን ለማጥፋት ከትከሻው በታች ከጡንቻው በላይ ይቆርጣል ብዬ አላስብም። ለዛውም በዛ በሚያህል ደረጃ ስጋ ውስጥ እስኪታይ ይቆርጣል ብዬ አላስብም። ይሄ ስንዘራ ነው፣ በስለታማ ነገር የተሰነዘረ ስንዘራ ነው። ግልጽ ነው። ሌላው ቮይስ አሁን እኮ በምታየው ነገር መናገር ሁለት ሴቶች አሉ እዛ ጋር ሌሎችም ይኖራሉ። መብቱ ነው ፈን ማድረግ። ግን እንዳልኩ ትሪት እንኳን በደንብ ሴት ልጅ ማድረግ የማይችል ልጅ ነው ልጁ። ምን የምናውቀው ነው፣ አዲስ ነገር የለም። እውነት ለመናገር ሴት ልጅ እንዴት ትሪት ማድረግ እንዳለበት አያውቅም ልጁ። ጨርሶ የሚያውቀው ነገር የለም። ይሄ ግልጽ የሆነ ነገር ነው። ሶሻል ሚዲያ ላይ ያለ ነው። ሴት ልጅን እንዴት ትሪት ማድረግ የሚችል ሰው አይደለም ልጁ። ስለዚህ አቢዩዚቭ ነው የሚሆነው ልጁ እና ይህንን ያየ ነው። እኔን ከጠየቀኝ ከኔ ጋር ምንም ያገናኘው ነገር የለም። በፊት ባለው ራሱ ስንት ስቀጠቀጥ ነበር። ጃኒን ግን ያደረገው ልክ አይደለም። የሚቋጩት ነገር ካለ ይቋጩ እንጂ ብዙ መረጃዎች ታወጣለች ልጅቷ። ምክንያቱም ሴት ልጅ እየተበደለች ስትሄድ ለክፉ ቀን ብላ የምታስቀምጣቸው ነገሮች ይኖራሉ። አሁን አቅም ስላላት ታላቅ ወንድም ቢኖራት ቀና ብሎ አያትም ነበር። ቀነኒም የሞተችው በዛ ነው። ታላቅ ወንድም ቅድም ያልኩት እሱን ነው። ታላቅ ወንድም ቤተሰቦቿን የምታስተዳድረው በቲክቶክ ነው። ይሄ አካውንት ለእሷ በጣም ቢግ ዲል ነው፣ ትልቅ ነገር ነው። ምክንያቱም የምትተዳደርበት ነው። እሷ ትክክል ገባ። እንደኛ አይደለም የምትጠቀመው። ለቤተሰቦቿ የመጀመሪያ ልጅ ነች። ለቤተሰቦቿ የመጀመሪያ ልጅ ነች። ሪስፖንሲቢሊቲ ያለባት ልጅ ነች። ኃላፊነት አለባት። አሁን እኮ ፈርታ ነው በቃ አስጠንቅቁልኝ፣ እኔ ልኑርበት፣ ቤተሰብ አስተዳዳሪ ነኝ ነው ያለ። የቲክቶክ ኮርት እንግዲህ እየተነተነ ነው። በሌላ አካውንት ነው አንተም ጋር ስለሚዘጋ ችግር የለም። ይኸው አንድ አሳይቼ አነሳዋለሁ። ከተጣላን ራሴን አጠፋለሁ አለችኝ። እንለያይ አልኳት። ከተጣላን ራሴን አጠፋለሁ ከመስኮት ዘላለሁ አለችኝ። ከዛ በኋላ ልዘል ስትል ይዤ አምጥቼ አስቀመጥኳት አልጋ ላይ። ኖ ሳልገባ ከመታሰሪ በፊት የሆነ ነገር ተፈጠረ ማለት ከሆነ ብቻ የሆነ ነገር ሌላ ነገር ማውራት አልፈልግም። ተፈጠረ በቃ እንለያይ፣ አልፈልግም መቀጠል አልኳት። ከተለያየን እዘላለሁ አለች። ከዛ አስገብቼ እሷ ቤት ነው እንደውም ሩም አስገብቻት። ከዛ በኋላ በቃ ሀሳብን አትቀይርም አለችኝ። አዎ አትቀይርም። ተነሳችን ወጣችና ሩሟን ቆልፋብኝ ውጭ ወጣ ቢላ አንስታ እጇን ቆራረጠችው በቢላ። ያሳይሃለሁ። ይኸውልህ እጇንም ታቱንም ታየዋለህ። ይኸውልህ ይኸው አየዋ ታቱንም አየው እጇን በቢላ ቆራረጠችና ምን አይነት ፍቅር ነው! እንሳቅ እንጂ በእናትህ። አንተ ጋር ያወራችሁ
አዳምጠኝ። ቪዲዮዋን የተደዋወላችሁባት አለ። የእሱን ላሳይ ነው። እሷን አሳየኝና እንቀጥላለን። ያው ቆይ አሁን መመልከት ያለባችሁ ተመልከቱ። ከሁለቱም ሰምታችሁ ግራ ቀኝ አይታችሁ መፍረድ አለ። ይኸው ሊያው ጃንዋሪ 20 ሰዓቱን ቁጭ ብሎ ይታያል። አንተ ሪከርድ አድርገህ የለቀክበት ቪዲዮ አንተ ያዝከው ቪዲዮ ማለት ነው። ለሊት 7 ሰዓት ይኸው ከ20 ቀን እኮ ይኸው 24 አይደል ከ17 24 የሚለው ድሮ ያወራ ነው ነው። ይኸው ዓመተ ምሕረቱ ከ2005 በፊት ያለው 24 ብሎ ይጽፍበታል ራሱ። ሚዩት አታርሱ ጋይስ፣ እዩትና በኋላ ላይ ተረጋግጡ። ሙሉ እንትኑን ስቶሪ ያደርጋሉ። ሙሉ እንትኑን ችግር የለውም። ከዛ እናንተ ከተደዋወላችሁ በኋላ እሱ ደርሶባት ጆንዬ ይሰማል። አዎ እሱም ስለሚያውቅ ምናምን ይሄ ችግር የለም። እዚህ ጋር እንትን የሚሉት ምናምን ችግር የለም። ኦሬዲ አውርተናል። አላቅም ብሎ ሊልም ስለሚችል አውቃለሁ አይደል? በዚህ ሰዓት እኔ እሱን ነገር አልቀበለውም። ግን ደውላለች አይደል? መደዋወላችሁን ሲያይ ሌላ ግጭት እሷና እሱ ተፈጥሮ ሌላ ሰው ደውሎልሃል አንተ። በዚህን ሰዓት ግን ካልመጣችና ፊት ለፊት እሱ ጋር መነጋገር ካልፈለገች ሌላ ነገር አለው ከጀርባ። ጆከሪ ባይተው በእንደዚህ በጥቃት ምናምን ወንድም መክሰስ የውሸት ከሆነ በጣም አደጋ አለው። ለወንዶች መቀመቅ ነው የሚከተው። ሁለተኛ ደግሞ እየተበደሉ ሴቶች ፍርድ እንዳያገኙ ነው የሚያደርገው። ስለዚህ ይሄ በጣም ኢምፖርታንት ነገር ነው። እንዳሳየን ከሆነ ደግሞ እጇን የቦጫጨረችውን አሳይቶናል። በትልቅ ማስረጃ ነው እሱ። ዋሴ ይኸውልህ እነሱ ፈጣሪ እዚያ ላይ አሁን በሪከርድና የተለያዩ መረጃ አልተይ ፈጣሪ ነው የሚያውቀው መካከላቸው ላይ። ግን ይሄ ልጅ በድፍረት መጥቷል አይደል? ፊት ለፊት እሷን መምጣት አለባት። ጉዳትና በደል ካለባት ቀድማ መምጣት የነበረባት እሷ ናት። ኦካ በእርግጠኝነት ተመለከተ። ሌላው ግን እኔ ላንተ መቼ ሰዓት መጣ ማለት ሌላ ጉዳይ ነው። ልትመጣ ትችላለች። ግን ለጆከር አንዴ ሀሳብ ልስጠው። ጆን ዳንኤል ማለት ነው። አንዳንድ ማስረጃ በደንብ ይሄ ክሊር ያልወጡ ካሉ ያንተም እውነታ እንዲወጣልህ እንደ ወንድም በሚስጥርም ለጆካ ላክለትና ክሮፕ እያረክ ሀሳብ ይስጥበት። አሪፍ ነው። ሌላ መናገር መላክ አልፈልግም። ትምጣና ታውራ መጣላት እውነቷን ትናገር። እውነት ከሌላት ካልመጣች ልክለታል። ትምጣ እንጠብቃታለን። አሁን ለተበዳይ ፐርፌክት ሰው እያያት ዋስዬ ይኸውልህ 100 ምናምን ሺህ ሰው እያየ እሱ በድፍረት መጥቷል አይደል? እውነት አለኝ እኔ አልበደልኳትም ማለት እሷ ተበድያለሁ ካለች ፊት ለፊት ነው የሚመጡ። ይሄ ከባድ ነው። የቲክቶክ ሸንጎ እንግዲህ ጉዳዩን ይቋጨው እናያለን። አልመጣችም ነበር እስከማየው ድረስ ግን ማለት ነው በቃ 100,000 ሰው ቁጭ ብሎ የሚያሳስበው ይሄ ነው። እኔ ስለ ፌስታል እያሰብኩ ነው። 100,000 ሰው ነገር ይሄ ልጅ ከእስር ቤት ከወጣ እኔ ራሱ ደንግጫለሁ። ያ ብሎ ነው ያደረገው። በቃ የሚገርም ሰው ብሎ ነው የተተኮሰው። እውነቴን ነው የምነግራችሁ። ብሎ ነው የተተኮሰው። እግዚአብሔር ስለሚወደው ነው የለፋበት። 1 ዓመት የለፋበትን ነው መድኃኒዓለም የሰጠው። ለምንድን ነው እንደዚህ የምትመጡበት? ጆ ከእስር ከወጣ በኋላ በቃ ሊሆን ልውጥ ብሎ ነው የወጣው። Are you crazy? This girl is like ራቁቴን ሆኛለሁ ናፈቀኝ እያለች ሚስተር ጆን ዳንኤልን እያለች አንተ ተዘግቶባታል ብለህ ትላለህ። እኔ ግን ልመድ ወንድ ልጅ ይሄንን መቅመስ አለብህ። ልብ ሲሰባበር ነው ሰው የምትሆነው። ገባ? ብዙ ነገር አሟልቷል አዶናይ ማለት ነው። you know motivation helping people ምናምን። አንድ ነገር ያላሟላው ነገር ልንገራችሁ። ሴት አንደርስታንድ ያደርግ ሴት አንደርስታንድ ቢያደርግ ነበረ እቺን ቅማላም ማለት ነው ይገባው ነበር። አየህ that's the problem with people። ካናዳ እያለ I'm pretty sure this nigga had no bitches። ኢትዮጵያ ትሄዳለህ። ኢትዮጵያ እንኳን አይደለም ዛፍ ከቆመ ዛፍ የሚጠብሱ ችኮች ናቸው። ዛፍ ይጠብሳሉ ገንዘብ ካለ። I swear ዛፍ ገንዘብ ካለ ይጠብሱታል። ገባ? እኔ ራሱ እንዴት ከሱ ጋር ሆነ ራቁቴን ነኝ ምናምን። ዳንኤል የሚባለው ቲክታከር የህግ አማካሪ የለውም እንዴ? ሌላኛዋን ቲክታከር ጃኒን አጋልጣለሁ በሚል
ያወጣቸው የድምፅ ፋይሎች ራሱን በህግ ሊያስጠይቀው ይችላል። ዝርዝሩን በአጭሩ ላቀርብላችሁ። በቲክቶክ መድረክ ታዋቂ የሆኑት ስመኝ ገብሩ ወይም ጃኒ እና ጆን ዳንኤል እርስ በርስ ያቀረባቸው የቪዲዮ ምስክርነቶች በማህበራዊ ሚዲያ ከሚሰጠው ስሜታዊ ምላሽ ባለፈ የሀገሪቱን የወንጀል ህግና የኮምፒውተር ወንጀል አዋጅን የሚፈትኑ ጉዳዮችን ይዘው መጥተዋል ይላሉ የዛሀበሻ የህግ አማካሪ። ጉዳዩ በዋነኝነት በሶስት መሰረታዊ የህግ ነጥቦች ላይ ያጠነጥናል። አንደኛም የአካላዊ ጥቃት ክስና የማስረጃ ክብደት። ጃኒ በጆን ዳንኤል ላይ ያቀረበችው የአካላዊ ጥቃት ክስ ቲክቶከሯ ጃኒ በጆን ዳንኤል ላይ ያቀረበችው የአካላዊ ጥቃት ክስ በኢትዮጵያ የወንጀል ህግ አንቀጽ 555 እና ተከታዮቹ ላይ በተቀመጠው አካላዊ ጉዳት ማድረስ በሚለው ድንጋጌ ሊታይ የሚችል ነው። ጃኒ በማስረጃነት ምስሎችን ወይም ስክሪንሻት አቅርባለች። ሆኖም በህግ ረገድ እነዚህ ምስሎች በምን ሁኔታ መቼና በማን እንደተፈጸሙ በፎረንሲክ ምርመራ መረጋገጥ ይኖርባቸዋል። ጆን ዳንኤል ድርጊቱን በመካድ መረጃ ካለሽ ለምን አልክስሽኝም የሚል ጥያቄ አቅርቧል። ይህም ተበዳዩም ጥቃቱ በደረሰበት ወቅት ለህግ አካል ያላመለከተች መሆኑን እንደ መከላከያ ሊጠቀምበት እንደሚችል ያሳያል። የዲጂታል ማስፈራሪያና የኮምፒውተር ወንጀል። ጃኒ አካውንቴን አዘጋዋለሁ፣ ከቲክቶክ አጠፋሻለሁ የሚል ማስፈራሪያ ይደርስብኝ ነበር ማለቷም በኢትዮጵያ የኮምፒውተር ወንጀል አዋጅ ቁጥር 958/2008 ስር የሚወድቅ ጉዳይ ነው። የህጉን አንድምታ ስንመለከት አንድ ግለሰብ በማህበራዊ ሚዲያ ላይ ያለውን የስራ እንቅስቃሴ ወይም ተጠቃሚነት በህገ ወጥ መንገድ ለማስተጓጎል መሞከር ወይም ማስፈራራት የወንጀል ጥያቄነት ያስከትላል። ጃኒ አካውንቷ የተዘጋው በሱ አማካኝነት እንደሆነ ብትገልጽም ጆን ዳንኤል ግን ለማዘጋቱ ማስረጃ የለም በማለት ተከራክሯል። ይህ ነጥብ በቲክቶክ ኩባንያ ቴክኒካዊ ሪፖርት ካልተረጋገጠ በስተቀር ለህግ አስቸጋሪ ሊሆን ይችላል። ሶስት ዋናው ጉዳይ የግል ሚስጥርን ይፋ የማድረግና የስም ማጥፋት ወንጀል። በጆን ዳንኤል በኩል የቀረበው የድምፅ የተቀዳ ማስረጃና የጃኒን የግል ህይወት የሚመለከቱ ንግግሮች በህጉ አኳያ በጥንቃቄ መታየት ያለባቸው ጉዳዮች ናቸው። በህገ መንግስቱ አንቀጽ 2026 መሰረት የማንኛውም ሰው የግል ህይወት የመከበር መብት አለው። አንድን ግለሰብ ለማዋረድ ወይም ስሙን ለማጥፋት ታስቦ የግል ግንኙነቶችንና ድምፆችን ይፋ ማድረግ በህግ ሊያስጠይቅ የሚችል ድርጊት ነው። ጆን ያቀረባቸው የጃኒ ድምፆች በጃኒ እውቅና የተመዘገቡ ካልሆኑ በፍርድ ቤት እንደ ማስረጃ የመቀበል እድላቸው አነስተኛ ከመሆኑ በላይ ያለ ፍቃድ ድምፅ መቅዳት በሚል ተጨማሪ ክስ ሊቀርብበት ይችላል። ጆን ዳንኤል ነገሮች በዚሁ ከቀጠሉ በጣም ከባድ ነው የሚሆኑት። ከህግ አንጻርም ከህግ አኳያም ነገሮች ሀይ እየሄዱ ነው። እስቲ የሚሆነውን አብረን እናያለን። ቀጣይ ደግሞ ተመልሰን እንመጣለን። ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ጠብቁን። ፒስ አውት።